በታሪክ መድረክ የተማርናቸው ማናቸውም አብዮት ማለት ይቻላል በምንም መልኩ በድሆችና በምስኪኖች አልተመራም። የፈረንሳይ ዘውዳዊ አገዛዝ ከስረ መሰረቱ የነቀሉት እንደራሴዎች መካከል ሁለት ሶስተኛው የህግ ሊቃውንት ነበሩ። የቦልሼቪክ ማዕከላዊ ኮሚቴም ቢሆን በከፍተኛ ትምህርት በተካነ ምሁራን የተሞላ ነበር። የኢራን አብዮታዊ ርዕዮተ ዓለምን የጠነሰሰው ከሶርቦን ዩኒቨርሲቲ የዶክትሬት ዲግሪ ባገኘ ምሁር ነበረ። የብዙሃን መገናኛዎች አብዮት የሚመራው ተስፋ በቆረጡ የህብረተሰብ ክፍሎች እንደሆነ ይነግሯቸዋል። ዳሩ ግን በገሃዱ ዓለም አብዮት የሚያቀጣጥሉት ጽኑ ምኞት ኖሯቸው እድል የተነፈጉ ልሂቃኖች ናቸው። ሮቤስቲየር ከፓሪስ ገናና የትምህርት ተቋማት በአንዱ በክፍሉ አንደኛ በመሆን ነው የተመረቀው። ዳንተን ከጥቂት ጊዜ በኋላ ላፈረሰው የባላባት መደብ እጅግ የተጠጋ የህግ ስልጣንን በገንዘብ ገዝቶም ነበር። የውስብስብ ስርዓቶች ተመራማሪ የሆነው ፒተር ቱርቺን ማህበረሰቦች ለምን እንደሚፈራርሱ ለመፈተን ታሪካዊ የውህብ ቋት ገንብቷል። እርሱ ይህንን ኩነት የተቃራኒ ልሂቃን ምስረታ ሲል ይሰይመዋል። ስርዓት ካለው የመሪነት ስፍራ በላይ በርካታ ሰዎችን ለመሪነት ሲያሰለጥን ትርፍ ምሁራን አቅጣጫቸውን ይቀይራሉ። ቱርቺን ከመረመራቸው የታሪክ እውነቶች ውስጥ በ75 በመቶ የልሂቃን ከመጠን በላይ መብዛት የመንግስት መፈራረስ ቅድመ ሁኔታ ሆኖ ተገኝቷል። በሁለቱ ክስተቶች መካከል ያለው የጊዜ ልዩነት በግምት አንድ ትውልድ ያህል ነበር። ይህም ማለት ከ1990ዎቹ እስከ 2000ዎቹ የታየው የምስክር ወረቀት ፍንዳታ ቅጽበታዊ መረበሽን አልፈጠረም። ይልቁንም መረበሹን የፈጠረው ከ20 ዓመታት በኋላ ቅሬታው ወደ ማንነት ተቀይሮ ሲደነድን ነበር። ፍራንሲስ ቤከን በ1600ዎቹ ስርዓቱ ሊሸከመው ከሚችላቸው በላይ ምሁራን ሲፈጠሩ የሚከሰተውን አደጋ አስቀድሞ ተመልክቶ ነበር። መሰረታዊ ተለዋዋጭ ምክንያት ከቶውንም ስለ ርዕዮተ ዓለም ወይም ስለ ሞራላዊ እምነት አልነበረውም። ያ የሆሊውድ ፈጠራ ነው። ዋናው ቁም ነገር የመዋጥና የማስተናገድ አቅም ነበር። ይኸውም አንድ ስርዓት ላስተማረውና ዕውቅና ለሰጠው መደብ በቂ ስፍራ መፍጠር መቻል አለመቻሉ ነው። የቱርቺንን ጽንሰ ሐሳብ ከኢትዮጵያ ነባራዊ ሁኔታ ስናነጻጽረው ይህንን የቱርቺንን የተቃራኒ ልሂቃን ምስረታ መላምት በንጽጽር የሳይንስ እይታ ወደ ኢትዮጵያ ማኅበራዊና ፖለቲካዊ መዋቅር ስናመጣው እጅግ አስገራሚ የሆነ ታሪካዊና መዋቅራዊ ትይዩነትን እናገኛለን። ላለፉት 3 አስርተ ዓመታት በኢትዮጵያ ውስጥ የታየው የከፍተኛ ትምህርት ተቋማት መስፋፋትና የዩኒቨርሲቲ ምሩቃን ቁጥር መናርን ስንመለከት ጽሑፉ ላይ የተጠቀሰው የምስክር ወረቀት ፍንዳታ በገሃድ ሲፈጸም እንታዘባለን። ስርዓቱ ካለው የመሪነት የአስተዳደርና የኢኮኖሚ ተጠቃሚነት ስፍራ በላይ በርካታ ምሁራንን በማፍራቱ የልሂቃን ከመጠን በላይ መብዛት ተፈጥሯል። ይህ አቅጣጫውን የሳተ የልሂቃን ትርፍ ወዲያውኑ ቅጽበታዊ አብዮትም አላመጣም። ልክ በምዕራቡ ዓለም እንዳጋጠመው በኢትዮጵያም የአንድ ትውልድ ያህል የጊዜ ልዩነት ታይቶበታል። በ1990ዎቹና በ2000ዎቹ የተዘራው የልሂቃን ብዜት የኢኮኖሚና የፖለቲካ መገለሉ የፈጠረውን ቅሬታ ወደ ከረረ የብሔር ፖለቲካ ወይም ማንነት ቀይሮታል። በቅርብ ዓመታት በኢትዮጵያ የተከሰቱ መንግስታዊና ስርዓታዊ መናወጦች መነሻቸው የድሃው ህብረተሰብ ክፍል የኑሮ ውድነት ሮሮ ብቻም ሳይሆን ስልጣንና ተጠቃሚነት በተነፈጉት ነገር ግን ጽኑ ምኞት ባላቸው የዘመኑ ልሂቃን መሪነት የተጠነሰሱ ናቸው። በመጨረሻም የኢትዮጵያ የፖለቲካ ቀውስ ብዙውን ጊዜ በርዕዮተ ዓለም በብሔርተኝነትና በሞራላዊ እምነት ልዩነት እንደሚመዘን እንጂ መሰረታዊ ተለዋዋጭ ምክንያት ስርዓቱ ያፈራቸውን ምሁራን የመዋጥና የማስተናገድ ውስንነት እንደሆነ
ብዙም አይነገርም። ልክ ፍራንሲስ ቤከን በ1600ዎቹ እንዳስጠነቀቀው ከስርዓቱ አቅም በላይ የተፈጠሩት እነዚህ የተማሩ የህብረተሰብ ክፍሎች የነባሩን መዋቅር ፈታኞች በመሆን ማኅበረሰባዊ መፈራረስን አፋጥነውታል። ስለዚህ የኢትዮጵያን ወቅታዊ ፈተናዎች ለመፍታት ከሆሊውድ መሰል የርዕዮተ ዓለም ትርክቶች ወጥተን ስርዓቱ እንዴት አዳዲስ ልሂቃንን ማስተናገድና መዋቅራዊ አቅም መፍጠር ይችላል ወደሚለው ሳይንሳዊ እውነት መመለስ ግድ ይለናል እላለሁ። አዘጋጅቼ ያቀረብኩላችሁ እኔ ዮናታን ዳዊት አሰፋ ሲሆን ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።